በመጀመሪያ ደረጃ ከምንም ነገር ለምንም ነገር ከማውራቴ በፊት እውነት ሀገራችንን ይባርክልን። የመጣብንን መዓትና ስቃይ፣ ስደት፣ እንግልት፣ መከራ እግዚአብሔር ያርቅልን። ተከባብረን የምኖርበት፣ ህፃናት የሚያድጉበት፣ አዛውንቶች የሚከበሩበት፣ የሚጦሩበት፣ ሴቶች ወልደው ከብደው የሚኖርበት፣ ወጣቶች አድገው የሚኖርበት ሀገር እንዲኖረን ሁላችንም ከኃጢአት ራሳችን ብንጠብቅ መልካም ነው። እንደኔ አይነት ኃጢአተኛ የለም። እኔ ኃጢአተኛ ነኝ። እንኳን አይደለም የሰዎችን ለመተቸት የራሴ ራሱ በጣም ብዙ ነው። እውነት ለመናገር ስለ ሰው ኃጢአት አንስቼም የሆነ ከሌ እንዲህ ነው የምልበት ሞራሉም ባክግራውንዱም የለኝም። እግዚአብሔር ግን የእግዚአብሔር ቤት እንዲስተካከል ስፈልግ እንደው አንደበቴን መለስ አድርጌ ቆጠብ አድርጌ ሐሳቤን ይሄ ቢሆን የሚለውን ነገር አስቀምጣለሁ። እኔ አሁን ሶሻል ሚዲያ ላይ እሸቱ ቲዩብ የሚባለው ያነሳውን ሐሳብ ሰምቻለሁ። የሆነች ልጅ ባቢ የምትባል የሶሻል ሚዲያ ላይ ቲክቶክ ተጠቃሚ ያነሳችውን ሐሳብ ተጠቅሜያለሁ። ሶሻል ሚዲያውንም ጠንቅቄ አውቀዋለሁ፣ ፕላትፎርሙ ማለት ነው፣ በተለይ ቲክቶክ ላይ እኔም የዛው አንዱ አካል ነኝ። እዛው ቲክቶክ ላይ ከሚጠቀሙ ሰዎች ነኝ። ሆኖም የዛሬን ሐሳብ ግን የእሸቱ ሐሳብ ያነሳውን ሐሳብ አዳምጫለሁ። አልወደውም። እፎይ እንግዲህ ከሙስሊሞች ጋር በሚያደርገው ነገር እኔ እዚህ ሶሻል ሚዲያ ላይ ወጥቼ የምመለከተውና የማየው ሰው እፎይ ነው። በቃ በማስረጃ በመረጃ ከሚመለከተው አካል ጋር ቁጭ ብሎ ሐሳቡን ይሰጣል፣ ሐሳቡን ይቀበላል፣ እያንዳንዱን ያስረዳል፣ ይረዳል። እንደ እፎይ የምከታተለው ሰው የለም። እውነት ለመናገር እፎይን የሚከራከር ሐሳብ የሚሰጥ ካለ እሱ ሌላ ጉዳይ ነው፣ ይሄ ሌላ ጉዳይ ነው። እሸቱ የምትሉ ሰውዬ እፎይን ለመናገር የሄደበት መንገድ ለማለቅለቅታች የወረደበትን መንገድ ተመልክቻለሁ። በዛ የራሴን ትችት እዛ ጋር ማስቀምጫለሁ። ሀገር የጋራ ነው፣ ሃይማኖት የግል ነው። ሌላ እውቀት ላይ መሰረት ያደረገ ምክንያታዊ የሆነ ነገሮች ሲነሱ ግን እነዛ ላይ የራሱ ሰው የሚመዝነው አለው፣ እኔ መዝኛለሁ እና እሸቱን በዛ የተነሳ አልወደውም። እች ልጅም ቤተሰብህን እበትናለሁ ምናምን የምትለው እሷንም እኔ አላቃትም። ዛሬ ነው ዝም ብዬ ስሰማ ዛቻ፣ ማስፈራሪያ፣ እበትናለሁ፣ እንደዚህ ያደርጋለሁ ምናምን የሚል ማለት ነው። ይሄ የብስለት መጉደል፣ የህሊና ማጣት ነገር አይቼባታለሁ። እሸቱም ያስቀመጠው እውነት የሰው ልጅ ተቀይሮ ለቤተ ክርስቲያኑ አስቦ በዛ ደረጃ የተናገረው ነገር ትክክል አይደለም ብዬ አልልም። እኔንም በሆን እንደዚህ የሚገስጸኝ እንደዚህ ወደ ቤተ ክርስቲያን ብሎ የሚገስጸኝ ካገኘው ተቀብዬ ያችን ግሰጻይ ነው ስጄ ተቀብዬ ዝም ብዬ ወደ ንስሐ አባቴ ነው የሚሄደው። ስለ ግለሰቦች ኃጢአት እያነሱ አይደለም። ሶሻል ሚዲያ ላይ ነውረኞች ወደፊት፣ ጨዋዎች ወደኋላ የውርጋጥ ኑሮ እየተኖረ ነው። ካህናት ሶሻል ሚዲያ ላይ መጥተው ገንዘብ የሚያስለምኗቸውን ሰዎች ተመልክተናል። ከሰዓት ሬጌ፣ ከማታ ጠዋት ቅዳሴ ምናምን ነው። እኔ ያለውን ነባሪያ ሁኔታ እያስቀመጥኩ ነው። እሸቱ ያስቀመጠው ልክ ነው። ወደ ቀልባችንና ወደ ልቦናችን እንመለስ። ካህናት፣ ዲያቆናት ሶሻል ሚዲያ ላይ የምታደርጉት የሚሆነው ነገር ምንድን ነው የሚለውን ራሳቸው ካህናቱም እዚህ ሶሻል ሚዲያ ላይ ወጥተው የሚናገሩ ዲያቆናትም ራሳቸውን ይመልከቱ። ቤተ ክርስቲያን የተከበረች ነች፣ የእግዚአብሔር ቤት ነች። እስላም የራሱ ሃይማኖት አለው፣ ሙስሊም የራሱ ሃይማኖት አለው፣ ክርስትናም የራሱ ሃይማኖት አለው። ሀገር የጋራችን ነች። ኢትዮጵያ የምትባል ሀገር አለችን። በዛ ውስጥ እንኖራለን። ቤተ ክርስቲያን ብሔር አትመርጥም። ቤተ ክርስቲያን አደፍ ቆሸሽክ አትልህም። ቤተ ክርስቲያን አንተ ኃጢአተኛ ነህ ብላ አትገፋም። ቤተ ክርስቲያን የሚያስፈልገኝ ይሄ ነው አያስፈልገኝም አትልም። ኑ ወደ ቤታችሁ ኑ፣ አጥባችኋለሁ፣ አጸዳችኋለሁ፣ አነጻችኋለሁ፣ ሕጌንና ትእዛዜን ጠብቁ ብሏል። ወደ ቤተ ክርስቲያን ከገባችሁ ታጥባችሁ ጨርሳችሁ አራግፋችሁ ጥላችሁ ኑ ወደ ቤተ ክርስቲያን። በቃ ጥሩ። ዛሬ ይሄንን ገንዘብ ሰብስብ ያለውና ስዘልወላለሁ ወጣቼ ገብቼ ምናምን የሚል አንድ ለብ አንድ ሞቅ አትበሉ ይባላል። እኔ አርግ ያለው አይደለም እያልኩ እየተናገርኩ ያለሁት አላረኩም፣ ግን እናድርግ እያልኩ ነው። ነጠላ ለባሾች ነጭ መልበስ አያጸድቅም። ቆንጠጥ በሉ። ቤተ ክርስቲያን የራሷ ክብራ፣ የራሷ ዝና፣ የራሷ አካሄድ፣ የራሷ ሕግ፣ የራሷ ስርዓት አላት።
የቤተ ክርስቲያን ሕግና የቤተ ክርስቲያን የክርስቶስ ቤት መከበር አለበት። ከዛ ይጀምራል። ማስመሰል፣ አድርባይነት፣ አለቅላቂነት፣ ይሄ ወደዚህ ሰው አምላኪነት፣ ግለሰብ አምላኪነት፣ ሰው መከተል ምናምን ወንጌል ልሰብክ አልመጣሁም። የእሸቱ ሐሳብ በአጠቃላይ በጣም እኔ ተመችቶኛል። እሸቱን አልወደው እንደነገርኳችሁ ልብ ገዝቶ ተመልሶ ከሆነ ሰየው፣ ካልሆነ ግን ልጅቷም የተናገረችውን ቤተሰብን እበትናል ምናምን። ሲጀመር አንዲት ሴት ልጅ በአደባባይ ወጥታ ቤተሰብን እበትናለሁ ምናምን፣ እኔ እንደሷ ቢሰድበኝ እንደሷ ቢያደርገኝ ራሴና ያለው የቤተ ክርስቲያን ስርዓት ከገባኝና ወጉን ከተረዳው አቤቱ ይቅር በለው፣ አቤቱ ይቅር በለው ወንድሜ ምን በድዬሃለሁ ብላ መሄድ ነበረባት። ካህናት የሚያገኙትና ኮንታክት የሚያደርጉት ሰው ማን ነው? ማን በምን ቦታ ምን ማድረግ አለበት የሚለውን አጥንተው ማወቅ መቻል አለባቸው። ቤተ ክርስቲያኗ የራሷ የሆነ አሰራር ሊኖራት ይገባል። የገንዘብ አሰባሰብ የሶሻል ሚዲያ ላይ ጋጦት ሲሳደቡ ሲከፋፍሉ ሴራ ሲሰራ የነበሩ ቁጭ ብለው ስለ ቤተ ክርስቲያን ገንዘብን ሰበሰቡ። ይሄ መናፍቁ ይሄ አሁን ስለ ቤተ ክርስቲያን መናፍቁ ቤተ ክርስቲያን ለቤተ ክርስቲያን ገንዘብ ሰበስባለሁ ይላል። ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ስንዱም መቤት ነች። ጓዷ ብዙ ነው። ብዙ መስራት ትችላለች። ብዙ ማድረግ ትችላለች። በሷም ያለ ነው የቤተ ክርስቲያኗን ክብርና የቤተ ክርስቲያኗን ጸጋ የቤተ ክርስቲያኗን ያላትን ምቅ ኃይል ያለመረዳት ይመስለኛል። ወይም ደግሞ አንዳንድ ነገሮች ጠልቅ የማላያቸው እኔም ማቃቸው ብዙ ውስጥ የሚሆኑ ነገሮች አሉ። ይታረሙ። በቃ ሁላችንም ቆንጠጥ አድርጎ ለቤተ ክርስቲያችን እንመልከት። ዝም ብለሽ አሸሼ ገዳሜ ስትውለሽ ዝም ብለሽ ወደዛ ውስጥ ገብተሽ የሆነ ነገር አደርጋለሁ ማለት አይቻልም። የእሸቱ ሐሳብ ለኔ ገዜ ነው። እሸቱም ግን ይሄንን ሲናገር ኃጢአቱን ገልጿል። ለትውልድና ለልጆች አስተማሪ የሆነ ነገር መደረግ መቻል አለበት። ካህናት ሽቅብ እንድከፍ፣ ዲያቆናት ሽቅብ እንድንከፍ አታርጉን። ጳጳሳት ሽቅብ እንድንፈስ አታድርጉን። ስለ ክርስቶስ ብላችሁ የቤቱን ሕግ አክብሩልን። ቤተ ክርስቲያናችንን ጠብቁልን። እቺ ትልቅ ቤተ ክርስቲያን ጥቃቅን ሰዎች ገብተውባት ዋጋ እንዳንከፍል ስጋት ስላለኝ ነው። አሁንም ምእመኑም ምክንያታዊ የእግዚአብሔር ሕግ ምን ይላል፣ ቤቱ ምን እየተደረገ ነው፣ እያንዳንዱን መመልከት መቻል አለበት። ያንን በዛ ደረጃ የምናየበት ነገር ካልተፈጠረ አሁን ሁለቱም የቤተ ክርስቲያን ልጆች ናቸው። ሁለቱም በአንድ ቤተ ክርስቲያን ያገለግላሉ። የልብ ሐሳባቸውን ፈጣሪ ያውቃል፣ ያለባቸውን ኃጢአት እግዚአብሔር ያውቃል። እሸቱ ያነሳው ሐሳብ ይሄ ትክክል አይደለም፣ መጀመሪያ ይሄ መደረግ አለበት ብሎ እጅግ በጣም የምቀበለውና አሳማኝ የሆነ ነው አግኝቼዋለሁ። ቢሆንም ግን እሷን ቤተሰብን እበትናለሁ ምናምን ይሄ የአሪዮስ ታናሽ ወንድም መሆን ነውና አስታውለን የምናደርገውና የሚሆነውን ነገር በጽሞና ብናደርገው ነው። በተለያየ ዓለም ላይ ቤተ ክርስቲያኖች አሉ። በተለያየ አቅጣጫ በተለያየ ቦታ ቤተ ክርስቲያናቶች አሉ። የቤተ ክርስቲያን የመጠበቅ ኃላፊነት የሁላችንም ነው። ስለ ቤተ ክርስቲያን እኔ ቤተ ክርስቲያን ከሚፈርስ ሀገሬ ኢትዮጵያ ከምትፈርስ ኦሮሞ ከሚገደልብኝ፣ አማራ ከሚገደልብኝ፣ ትግሬ ከሚገደልብኝ፣ በኢትዮጵያ ውስጥ ያሉ ከሚሞቱብኝ እነዚህ ከሚሆኑ እኔ ህይወቴ ቢያልፍ መርጣለሁ። የብሔር ጥላቻ የለብኝም። እኔ የግለሰብ ጥላቻ የለብኝም። ያመለካከት በእውቀት መሰረት ያደረገ ሀገር፣ በእውቀት መሰረት ያደረገ መምህር፣ በእውቀት መሰረት ያደረገ ቤተ ክህነት፣ በእውቀት መሰረት ያደረገ አባት ያስፈልገናል። ያ ጥያቄ አይደለም። ይሄ የቤተ ክርስቲያኗን ክብርና የቤተ ክርስቲያኗን ጸጋ ግን የምንጠብቅበት እግዚአብሔር የሚቀርበን በንጹህ መንገድ ስንሄድ ነው የሚለውን መልእክት በልቦናችን መያዝ መቻል አለብን። አሸሼ ገዳሜ ዛሬ እንደዚህ ምናምን ቢያንስ ማረግ ባንችል ቀነስ ብናረግ፣ ፊት ለፊት መውጣት የሚገባን ሰዎች በቤተ ክርስቲያን ጉዳይ ፊት ለፊት ብትወጡ እኔም እንኳን የሚገባኝ ሰው አይደለሁም፣ ብናዳምጣችሁ። ከዛ ውጪ በድፍረት ገንዘብ ሰብስቤ ስለሰጠው ፈጣሪ ኃጢአቴን ይቅር ይበለኛል ወይም ደግሞ የተወሰኑ ግለሰቦችን ስላዝናናው የተወሰኑ ግለሰቦችን ደስታ ስለፈጠርኩ እግዚአብሔር ለኔም እንደዚህ ያደርግልኛል ብሎ መሄድ ተገቢ ነው ብዬ አላስብም። የቤተ ክርስቲያን ሕግና የቤተ ክርስቲያን ደንብ ይከበር። በተለይ እኔ እምዬ ኢትዮጵያ ከምትፈርስ እኔ ቀድሜያት ልፍረስ።
በዚህ ደረጃ ነው የማስበው። እግዚአብሔር ሀገራችን ይባርክልን፣ ቤተክርስቲያናችን ይጠብቅልን።